ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሩታ ፍቅረኛ መጥቷል። እንግዲህ መጥቷል ልበል እንጂ መጥቷል። የሩታ ፍቅረኛ ማለት ነው። የሩታ ፍቅረኛ መጣ። እንግዲህ ሮቤል ተሳካለት ማለት ነው። አፋፏን ይላታል። እሷ እንኳን እንዴ እሱ ነው እንደሚያገባው እሱ እኮ መሰለኝ የሚያገባው እንዴ። ስንት ነው የተከፈለው? በእናታችሁ እንደዚህ የሚሆነው ወይኔ በደንብ አናግሪው፣ በደንብ እንደዚህ በይ። ይሄ ነገር ድራማ አይመስላችሁም? እንዴት አብርሽ መጣ። የቀለጠው መንደር አብርሽ ፌንት ይነቅላል። ታያላችሁ፣ አብርሽ ፌንት ነቅለዋል። ይህን ጊዜ ማለት ነው። እንደዚህ አበባ ተቀበይ ሲሏት እንዲበላ ተግደልድላ እየፈለገች ያው ግን ድራማ ስለሆነ ነው እንጂ ይሄ እውነተኛ አይደለም። ይሄ ደግሞ እንኳን ከውጭ ሀገር የመጣ እዚች ከንትን ነው የመጣው። ከምንድን ነው ከአዲስ አበባ እዛች ቦሌ ሳትሆን መገናኛ ጋር የመጣ ሰውዬ ነው። ይህንን ልጅ የምታውቁት ይመስላል። ደስታ ሲባል በፊትም ሲባል ነበረ። እንግዲህ ለማንኛውም መጥቶ እንደዚህ ሆኗል ነገሩ እላችኋለሁኝ። አብርሽም መጥቷል። ፈረንጁ ደግሞ ፈረንጁ አትሄድብኝ እያለችው ፈረንጁም ጥሎ ሂዷል። እንግዲህ ምን እንደሚከሰት ነገር እናያለን ማለት ነው። ምን እንደሚፈጠር ምን እንደሚከሰት መጠበቅ ነው፣ እኛ መጠበቅ ነው። ፍቅረኛዋ መጣ ማለት ነው። ከውጭ ፍቅረኛዋ መጣ ተባለና ድራማው ሊጠናቀቅ ሲል ማለት ነው እንደዚህ ሆነ እንጂ በጭራሽ ሩታ ሌላ ፍሎሶች ጀብል ያለው ለምንድን ነው? ይኸው የውሸቱ እንግዲህ የድራማ ሁኔታ ማለት ነው። የምን ፍሎሰስ መቼ ተጀመራለች እና በኋላ ደግሞ እኔ እኮ ሌላ ፍሎሶች ጀምር ያለው ድራማ እንደዚህ ነው። ድራማ እንደዚህ ነው። ይሄ ይባላል ደስታ ይባላል። እንግዲህ ደስታ ማቻችን እንዴት ነው ያርደ ረደ አንተ ለሄልሚላ ነው የምትገባ። ይህ ልጅ ግን ከሄልሚላ ጋር ላያችሁትም ለሄልሚላ ነው እንጂ ለሩት አትገባም። ሁኔታ ሁሉ የሆነ ሴት ነገር ነህ እባክህ ወደዛ። እንዴ አብርሽ ነው ገምሻለው መጥቷል ለነገሩ። እሷም የምኮነው ነው የጠፋት ከልጁ ላይ ልትወድቅበት ነው የተነሳችው። በጣም ነው የደነገጠችው ሩታ። እንዴት እንደደነገጠች ራሱ እያየኋት ነበረ። እንግዲህ አብርሽ ምን እንደሚያደርግ ምን እንደሚሆን ብቻ መጠበቅ ነው ማለት ነው። እኔ ግን በጣም ነው የደበራችሁ ይህ ማለት ነው። ፈረንጁና ይሄ ወንድምየው የሚባለው ይሄማ በቃ እየበላው ነገር አለ። በቃ እንደዚህ ሩታዬ ቶሎ በይ ቶሎ በይ። ኧረ ይህ ምን አይነት ሰይጣን ነው ሲባል የነበረውም እውነት ትክክለኛ ሰይጣን ይሄ እንዴት ነው እንደዚህ የሚያደርግ? እናንተ አንተ ከናቤልና ከነ እንትላ መይ ተለይህና ምን ከናቤል መይ ትሻላለህና ነው? ይኸው አፋታቸዋል። ያያቸው በአንተ ምክንያት ነው የተለያዩት። የባሰው ነገሩ ሩታ ግን የሆነ በቃ እኔ እንጃ የሆነ ነገሩን ያቺ እዛ ጋር በሌሊት በ8 ሰዓት እንዴ ልጁን እኮ በቃ ሊገሉት ነው ለሁለት ማለት ነው። ያቺ በ8 ሰዓት አሁን ምንድን ነው? አሁን እኮ ልጁን መውሰድ ይችላል አብረሽ እንዴ የእንጀራ አባት ልጁን ሊያሳድገው አይችልም። ስለዚህ ለአንቺ ብቻሽን ማየት ትቻለሽ። ልጁን ስጪው ለአብርሃም እንዴ መቶ ውስጥ ልይሽ ነው ፍሎሰሱን ጨልሽልሽ መሄደው ትንሽ ጊዜ ነው ያለችን፣ አብለን እንዝናናለን ምናምን። አረ ያንተ ደግሞ ሞቃ ላይ ገና በአንድ ቀን ተወቂ ይሄ ሁሉ ነገር። ይሄ ነው ድራማ። እንግዲህ ድራማ መሆኑን በዚህ ተመልከቱት። አሁን ብዙዎቻችሁ እውነተኛ መስሏችኋል። እውነተኛ አይደለም። እውነተኛ ቢሆን እንደዚህ አልነበረ፣ እንደዚህ አይደለም። ዝም ብሎ እኮ ባንዲ ከቤትም አይመጣም። ልክ ሄልሚላን ነው አንቺም ያገኘሽው ቢጤ፣ የሄልሚላን ቢጤ ነው ሩትዬ። እውነቴን ነው የምልሽ ሩትዬ፣ ተረጋግተሽ ብታስቢ ይሻልሻል። ይሄ ሲያዩት ያላማረ ሲበሉት ያቀላላለ። ይሄ እንኳን ባል ሊሆንሽ ውሽማ የማይሆንሽ ሁኔታው ሁሉ እንዴት እንደሚያደሙ ይሄ የዛች የሄልሚላ አይነት ነው። የሄርሜላ አይነት ነው ማለት ነው። እኔን እንደሚብሻልሽ አብርሽ ነው። ለምን ደነገሽ? ለምን አብርሽ መጣ? ለምን ይሄ ድራማ ባይሆን ኑሮ ለምን አብርሽ መጣ? ለምን አብርሽ በሚመጣበት ሰዓት እሱን አስመጡት እና ድራማ ነው። የድራማ ማጠናቀቂያ እየደረሰ ነው ማለት ነው። እናንተ አትሞኙ። አብርሽና ሩታ በምንም ነገር አይለያዩም። ይሄው በምሽት መጣ ማለት ነው። አዳር ከሩትዬ ጋር ውሎ ከሄልሚላ ጋር ነው። ስለዚህ እኔ ይለያያሉ ብዬ አላስብም። ለማንኛውም ውድ ቤተሰቦች አሁን ልተኛ ብዬ
የእነሱ ወሬ ሳይ ግን ደንግጫለሁ። ለምንድን ነው የደነገጥኩት? እኔ ምን አስደነገጠኝ? አብርሃም ሲመጣ እኔ ደነገጥኩኝ። እውነቴን ነው የምላችሁ። ደግሞ እየገመትኩ ነበር የዚህን ሰዓት አብርሽ ከች ቢልስ። እነሱም የሆነ ንግግር አላቸው። ለምን እዛ ለምኝታ ቤት ብቻቸውን ጥለዋቸው ሄዱ? ለምን? እቺ ድራማ እኮ ነች። ድራማ አያችኋቸው። ራሱ ሮቤር አብርሽና ሩታ እንዲለያዩ አይፈልግም። ሮቤር ራሱ ድራማ እየሰራባቸው ነው። ስለዚህ ድራማ እየተሰራብን እስከሆነ ድረስ ከአሜሪካ ዛዴችን አበባን ይዘህ የምትመጣው እቺ ወረቀት ነች። አበባ ይችን ይዘህ የምትመጣው ከአሜሪካ ስትመጣ እኮ ትልቁን አበባ እንደዚህ ቀፍ ብሎ የሚመጣውን አበባ ነው ይዞ የሚመጣው። ይችን አበባ ምን ሽጉጥ አድርገህ ከየት ነው? ቦሌ ቤት እነሱ ሲቀበሉ የሰጡህን ነው እንዴ? የሰጡህን ነው። ይሄ ደግሞ ባስ ነው እንዴ? ባስ ነው ምንድን ነው ይዛችሁ የመጣችሁት? ከባሱን ተገድፋችሁ ሆ ነው አብርሽን። ያለ ፈረንጁ ግን አብርሽን እንደዚህ ትገለዋለህ? አብርሽ እኮ ብዙ ነገር ለአንተ ሆኖልሃል። ለአንተ ያልሆነልህ ደግሞ ማናለ? እንደው አብርሽ ግን የአብርሽ እጅ ግን እንደው እያዞረ ይጥላችኋል ሁላችሁንም ማለት ነው። አሁን አብርሽን እንደዚህ እንትን የምትሉ ሁሉ ለማንኛውም ድራማቸው እየተነቃባችሁ ስለሆነ አብርሽና ሩታ ቤታቸው አብለው ናቸው። ስለዚህ እየተነቃባችሁ ስለሆነ ድራማው መጠናቀቂያው ሲደርስ አንዴ ከአሜሪካ መጣን፣ አንዴ ከካናዳ መጣ። እኔ እንደው ሩታ ይህንን ሰው እያምነሽ ተህሽ አሜሪካ ሲያወት ራሱ ሄልሚላን ነው የሚመስለኝ። እኔ እንደው የሄልሚላ ወንድም ነው መሰለኝ። የሄልሚላ ወንድም ሳይሆን አይቀርም። እኔ የሄልሚላ ወንድም ነው ሲባል የሰማሁትና የሄልሚላ ወንድም ነው ይሄ። እሷኑ ይመስላል ራሱ ሲያወት። ስለዚህ ብትለጋጊ ይሻልሻል። ትንሽ ታገሽ ሩትዬ፣ ትንሽ ታገሽ። ትንሽ ሳትግባቢ እንኳን እንደዚህ መሳቅ መደሰት፣ በቃ ፈነጥዘች እኮ እናንተ። ጉድ እኮ ነው ዘንድሮ። እኔ ግን ተናድጃለሁ ማለት እኔ ከአብርሽ ጋር ይገናኛሉ ብዬ ነው እንጂ ስንትል ስሟገት የነበረው። አሁን እንደዚህ ከዚህ ደግሞ ይሄ ሁላችሁ መነጥ ቁጭ በል ሳትባል ትቀመጣለህ። እንዲህ ስራ ፈት የሆነ እንትል ማን የገዛው ሶፋ ላይ ነው የምትቀመጠው? አብርሽ የተገዛው ሶፋ ላይ አይደል እንዴ የምትዘፈዘፉት? እንደ ሩታ ግን አንዳንዴ እኮ በጣም የምትገልሚ ነሽ። ከአብርሽ ቤት እየተሞላቀቅሽ እንደዚህ እንትልት ያለሽ እሱ ነው በዚህ ደረጃ ያደረሰሽ። ሁላችሁም ሩታ አይዛ ለምን ያልጋት ይኸው እሷም ይዛላችሁ መጣች። እንግዲህ ምን ትሆኑ እንላችኋለን ውድ ቤተሰቦች። እኔ በበኩል ልተኛ ነበረ። መቼም ለወሬ ሲባል በሉሻል ላይክ አድርጉ። ለማንኛውም ሩታዬ ብለናል።